አቤት እንዴ ነህ እንጂ ቆየህ እኮ ና አባዬ አቤት አቤት ና አባቴ እዚህ ጋር ቁጭ መጣሁ የት ሄደ መጣሁ እንዴ እንደዚህ ዝንጥ ብዬ ላኩራሽ ብዬ እኮ ነው እንዴ የኔ አባት አንተ ሁሌም ኩራቴ ነህ ሁሌም ቆንጆ ሁሌም ዝንጥ ያልክ የኔ ሸበላ አባት ኖርልኝ ተያትልኝ እባክሽ አይደለም እኮ አባዬ ይልቅ የት አለ አፍቃሪሽ የት አለ ጓደኛሽ እኔ አርፋጅ ሰው እንደማልወድ ታውቂያለሽ ኧረ አባዬ በር ላይ ቆሞ አንተን እየጠበቀ እኮ ነው አንተ እስክትዘገጃጅ ብዬ ነው በግባሪያ እስቲ ቤቢ ቤብ ና ግባ እየተባልክ ነው አይጉ በቃ መጣ ስጋው አባቴ ምን ጉድ ነው እንዴት ናችሁ ምንድን ነው አባዬ በጣም ታዋቂ ዳንሰኛ ነው ኢትዮጵያን ያስጠራው ኧረ ታዋቂ ዳንሰኛ ነው አይ ጉድ ስሙን ሳትጠይቀው ስሙን እያስተዋወቀን ነው አይ ጉድ እሺ ደግ ጀነ አሎ ይቅርታ ደከመካ ቤቢዬ አይዞህ ወይኔ እኮ አመጣልሃለሁ አይዞህ ንፋስ እንትን ካለ ችግር እንዴት ነው አባቴ የፍርድ አባት አባቴ አባትኩ የፍርድ አባት አጀብ ደግ ነህ በጣም እሺ አዎ ያው አባቴ ልበሉት ብዬ ነው ፍርድዬ እንዳለችኝ የሰፈሩም አባት የተከበሩ በካራማራ ዘመቻ ፈርቶ ማነው ጀግነው ማነው ያባረሩ የተከበሩ ሰው ናቸው ምናምን ብላኛለች ለዛ ነው ያንስበታል እንደው አባት ነው ያሉሽ የተከበሩ ናት ትልቅ አባት ነው ያሉሽ በጣም እንዴት እንዲህ ልትቻልክ ያው አባት ኖት የተከበሩ አባት ኖት እንደ እናትም እንደ አባትም ይሄ ደግሞ ለሰፈሩም ሰው አባት የሆኑ ኖት እንዲሁም ደግሞ በካራማራ ባድዋ በጣም ድል የነሱ ጀግናና ፈሪ የጀገሩ ያስፈራሩ አባት ኖትና ከዛ አንፃር ነው አባቴ ያልኩት አባቴ ያልኩት አንተ ዋይ ሲሉ የሰማሁት አሉ አይደል ሲሉ የሰማሁት እንደማለት ነው አንቺ ለስንቱ ለአካባቢው ለስንት አባወራ መከታ ይወቁት ሰው ያልከው ብላል ካደለም አባዬ ደግሞ ንግግር ስለማያውቅ እሺ ያ ታቂላ ዘመናዊ ነው በጣም ይረዳል ዘመኑ በጣም ነው ደስ የሚታይ ስላወቁት ደስ ብሎኛል አባዬ ወደ ዋናው ጉዳያችን ለምን ወደ ዋናው ጉዳያችን ወደ ጉዳዩ እንግባ ወደ ጉዳዩ ይሻላል ልጅ ነው ማሪ እዚሁ እሳቸው ታይ አባዬ ለምን በቃ ወደ ዋናው ጉዳያችን አገባ እሺ ወደ ዋናው ጉዳይ ወደ ጉዳዩ እዚህ ይሻላል ልጅ ነው ማሪ እኮ በቃ ታይ እስቲ ወደ ዋናው ጉዳይ ወደ ዋናው ጉዳይ እንግባ እዚህ ማሪ እዚህ ይሻላል እሳቸው ፊት ይሻላል ምን ልትሆን አይ ወይ አልመች ብሎኝ ላላ አድርገው ቁጭ ልበል ብዬ ነው ወደ ጉዳዩ እንድትገባ ላላ ልበል ብዬ ነው በቃ ወደ አባት ያምላክ ያላል ምን ልበለው ወደ ጉዳያችን እንግባ ወደ ዋናው ጉዳይ እንግባ አሁን ቀለል ስላለኝ ምን አይነቱን እንዴ
አይነቱን ስልቻ ነው ያመጣሽ? ምንድን ነው አሁን ይሄ ተኛ ጋር የሚገጥም ሰው ነው? ምን አይነት አባዬ ስላልተረዳኸው በየሄደበት ቀበቶ አይደለም ቀበቶ መቻረው ኳዘ ትታለብሽ ነው ቀለል እንዲላይ እኮ ልቅም ሳለ ለስቲስማ ቆይሽ ዝም ያልተረዳው እሺ እንግዲህ እስቲ እንስማ ማን ነው ስምህ ከእኔ የመጣኸው አዎ ማን ያመጣህ በምንድን ነው የመጣህ እንዴት ነው የመጣህ ከየት ነው የመጣህ እሱን ንገረኝና እስቲ ቀጣውን እናወራለን ያው ስሜ ነሽ ኩርት በልቶ ደፋቸው እኔ አበበ ነው ስሜ አቤ ነው ስሜ ምንድነው ሀገሪቷ ላይ አለ መባልና ሀገር ማስጠራ ዳንሰኛ ነኝ ዘመኔም ባሌም ዳንሰኛ ነኝ ዳንኪራ ቆንጆ ተወዛዋዥ ሀገራችንንም ወክሎ ማስጠራኒ አዎ እንዲሁ በቅርቡ ምንድነው እዚችው ቅርብ አገር ወክዬ እንትን እላለሁ ምንድነው በቅርቡ አፍሪካ ቀንድህን እንዳላፈርስ ኢትዮጵያ በምስራቅ አፍሪካ አይ ምንድነው ኢትዮጵያ ልክ ነው እዚህ ሀገር ውስጥም ተወዳድሬያለሁ ያው የተለያየ ቦታዎችን ተወዳድሬያለሁ ግን ከሀገርም ውጭ ዩሮፕ ሄጄ ያው ጅቡቲ በቆየሁበት ሰዓት ላይ እዛም ሀገሬን አስጠርቻለሁ ኩራት ሆኛለሁ ለሀገሬ ዩሮፕ ነበርኩ እዛም ሄጃለሁ እዛ ድረስ የሚሄድ ታለንት አለኝ ጅቡቲ ጅቡቲ ከእንግሊዝ አጠገብ አውሮፓ ጅቡቲ ሳትኩት እንዴ ጅቡቲ ማለት ከእንግሊዝ አጠገብ እዛ ሀገሬን አስጠርቻለሁ በቅርቡም ወደ ሩዋንዳ ምናምን ሄዳ አይቀርም እዛችሁ አንድ ቦታ ስለሆኑ ሄዳለሁ ማሬ ስትሄድ አብሬ እሄዳለሁ እሺ ማን አለኝ ያላችሁ ብቻ መጠቅለል እንመጣለን ጅቡቲ ጅቡቲ አውሮፓ ከእንግሊዝ አጠገብ ነች ያለችው ብዙም የሚራራቅ አይደለም በባቡር እዚህ እንግሊዝ ጅቡቲ ተጫዋች ነው አባዬ ነገርኩህ እኮ ዘመናዊ አባት በጣም ዘመናዊ ናቸው በእውነት ነገርኳቸው እኔ የምለው ምነው አላመነኝም እንዴ እኔ እኮ ያልኩህ እንዳምንህ የት ሀገር ሰው እንደሆንክ ንገረኝ ነው ያልኩት ማማሬ ኢትዮጵያዊ እኮ ነው አባቴ ማረማ ኢትዮጵያ ውስጥ ነው አይ እሱ ኢትዮጵያዊ ነው አታየውም ከለሩ ነው ሲጠቁርባቸው ሩዋንዳ ይመስያቸው ነው እኮ እንትን ነኝ እኔ ኢትዮጵያዊ ነኝ የዚህ ሀገር ዜጋ ነኝ እኔ በእውነት እናቴ እኔ እዚህ ነኝ ሌላ ሀገር ብሄድ ራሱ ዜግነት እንስጥ ሲሉት እምቢ ብሎ ነው ምንድነው ግን እኔ ሀገሬን የምወድ ሀገር ወዳድ የሆንኩ ሀገሬን ማስጠራ በተገኘሁበት ቦታ ሁሉ የሀገሬ ኩራት የሆንኩ ወጣት ዳንሰኛ እውነት ተው ይወዳላፍ ገብሬ ተው ባንተርጉ ይሙት ተው ደሜን እንዳታፈላው ኢትዮጵያ ባንታኘቱ አኮራም ስንት የምኮራበት በአንተ አይነቱ ኧረ አንተ ወይ አሮጥክ ወይ አልተዋጋህ በምን ብለህ ኢትዮጵያ የምትባል ትልቅ ሀገር በአንተ ትኩራ ኮራሁ ትላለህ እንዲህ ደግሞ ልክ ነው አባባላት በጣም ቆንጆ ነው ምንድነው ግን ሁለቱንም አጣምሬ ነው ማሳየው አጣምረህ ሩጫ በለው ይሄ ነው እንግዲህ አባዬ ተጫዋች ነው ዘመናዊ ነው እሺ ኢትዮጵያ በአንተ እንዴት ነው የምትኮራው ነው ያው እኮ ጊዜ አጥቼ ጦርነቱም ካለ ልዋጋ ሩጫውም ካለ ልሮጥ እኔ ዝግጁ ነኝ እንደ አንድ ወጣት ዝግጁ ነኝ ጎበዝ ማሪ ቆይ እሺ የሆነ እንግዲህ እንተውና እንደው
እንደው ባልንጀራ ለመኖሬ ነው እንጂ እኔ ብቻዬን ታገልኩት። ቆይ አሁን እንደው ልጄን ብታገባት ለምን ታስተዳድራታለህ? በእግሬ ማነው በጭፈራ ማለት ዘመኔ አለ፣ ዘመኔ ባህላዊም ደግሞ አለ፣ ዘመኔና ባህላዊ ሚክስ አለ። ሂፓፕ አለ፣ ሂፓፕ ላይም ጎበዝ ስለሆንኩ አሁን የምመረጥበት ዙሮ ቲቪስትም አለኝ። በተለያዩ ጭፈራዎች ነው ማስተዳድራት። የመኪና አይነቶች ናቸው። ምንድን ነው ታስመረጠኝ? የመኪና አይነት ነው ወይ? አሁን የዘረዘርክልኝ በሙሉ የመኪና አይነቶች ናቸው? አይ አይደሉም፣ ጭፈራዎች ናቸው። ጭፈራ አይነቶች ናቸው። እኔ እኮ ያልኩህ ቋሚ ንብረት ነው። አይ ቋሚ እንኳን አይደሉም፣ እነዚህ አላቂ ናቸው። ግን ምንድነው እጅና እግሬ እኔ ነው፣ አያልቅም። አባ በቃ አትጨናነቅ፣ ዝም ብለህ ብላሽ ሰው ብላሽ ሰው ብላሽ እንዴ አባ ቆያ ምን አልኩሽና የትልቅ ሰው ፊት ቀርበህ ልጅ የለም ሌላ እንደምትንቀሳቀስ ሌላ የገቢ ምንጭ የለም እንዴ አባ? ይሄ እኮ በጣም ትልቅ ሙያ እኮ ነው። ብዙ ገንዘብ ነው ማገኝበት አትለው? አዎ በጣም ብዙ ገንዘብ ነው ማገኝበት። አንገራው በስትክክል እሺ ሰሞኑን ብዙ ገንዘብ ነው ማገኝበት። ያው እስካሁንም ራሴን እያስተዳደርኩበት ነው ያለሁት። ወደፊትም ብዙ ሰው በውስጤና በስሬ ያስተዳድርበታለሁ ብዬ አስባለሁ። ብቻ እያገኘሁበት ነው ያለሁት። ያው በቃ ይከፍሉናል፣ ብዙ ገቢ ያገኝበታለሁ። እኔንም አሁን ደግሞ እኔንም ለሌላ ሰው ለማስተዳደር በቂ ነው ብዬ አስባለሁ። እንዴ ይረዳል እኮ ቆይ ትልቅ አትቤት አሁን አንቺ ምን ገብቶሽ ነው? ለዚህ ብቻ ለዚህ ቅሪላ አሁን ለዚህ ተቆርቁረሽ ነው ይውስጥ ለዚህ ተቆርቁረሽ ቆይ ነው ውስጥ ያው ደስ እንዴ ደስ የሚል ነገር እኮ አለው አለው። አሁን እኔ ልጅ እንደዚህ አሳልፌ ይሰጣል። እኔ ምንህ ሌላ የገቢ ምንጭ አለህ ወይ? የለኝም። ይሄ በቂው ነው። አዎ ይሄ በጣም በቂ ነው። ማለት እያስተዳደረኝ አይደል? በቂ ነው፣ እየኖርኩበት ነው። እና በዛ ላይ ልጆች እንደምትረዳ የእርዳታ ድርጅት እንዳለህም ንገረው። ልጆች እንረዳለን። አዎ ልጆች እንረዳለን። እኛን የሚያግዙ ሰዎች አሉ የሚረዱን፣ እኛም ደግሞ እንረዳቸዋለን። የእርዳታ ድርጅት? አዎ አሁን ደግሞ ሶሻል ሚዲያው ላይ በደንብ እየተንቀሳቀስን ነው። እርዳታዎቹ ምናምን ብለን በደንብ ሰው እያመነን ነው፣ እየረዳን ነው። ከውጭም ከውስጥም ያለ ህዝብ እያገዘን ነው። እርዳታ ጀምረን ስራ ነው። እርዳታ ያለን መስጠት ነው እንጂ እርዳታ ከሌላችሁ ላይ መስጠት እርዳታ ያው ልመና ነው። ልመና ነው ነው እንዴ ማሬ? እንዴ ልመና አይደለም፣ ልመና ነው። የእርዳታ ድርጅት ልመና ነው። ሌላ ያንተ የሆነ የራስህ ገቢ አለ ወይ ነው? እችን የመሰለችን ጆሪ ልጅ አሳልፌ ስሰጥህ ምን ይዘህ ነው የምትቀበለኝ? አባቴ እኔ እኮ በደንብ በአይነ ልቦና አላዩኝም እንጂ እኔ እራሱ እኮ አፕል ነው የምመስለው። ትንሽ መጥቆሬ ካልሆነ አፕል ነው የምመስለው። ቀላል ስለሚል እንጂ አንድ ነን። አፕል ነው የምመስለው። በጣም ነው የማምረው፣ የማላስጠላው። አይ እንግዲህ እንጃ እኔ አልመሰለኝም። ምንድን ነው አባዬ? ምን መሰሉት፣ ያው ማሬን በምችለው አቅም ባለኝ ሁሉ አቅም ባሪዋ ሆኜ ባሏ ሆኜ እንድኖር እፈልጋለሁ እና ትልቅ ፍቅር ነው ያለኝ ለማሬ። አምነው ሰው ወደ ልጆትን ከሰጡኝ እኔ ቆንጆ አድርጌ የማስተዳደር ኃላፊነት አለብኝ። በደንብ አድርጌ እንደማስተዳድራት ቃል እገባለታለሁ። ልጆን ብቻ እንዲስቱኝ ብዬ ነው እዚህ ደርስ የመጣሁት። አይደለም አባቴ፣ እሱ ሳይሆን ነገሮች እኔ እሷን አጥቼ መኖር ይከብደኛል። እኛ እኮ እንዋደዳለን አባዬ። እሑድን እየባሰኝ ነው። እኔ እሷን አጥቼ መኖር አልችልም አባቴ። ማሬ በእናትሽ አታልቅሽ። አንቺ አይኔም በማየት አልፈልግም። የሁለታችን ያቅሳለሁ። አንቺ አይኔም በማየት አልፈልግም።
አባቴ እኔ በጣም ነው የምወዳት። ብዙ ዋጋ ከፍዬባታለሁ አባቴ። እንደዚህ እንደ ቀልድ አይበሉት። እኔ እሷን ከልጅነት ጀምሮ የምወዳት ማፈቅራት ማኮት እንዳይበሉ። ማሬ አታልቅሺ ማሬ፣ በእናትሽ እኔ ሆዴ ይብሰኛል። በእናትሽ የኔንም ያንቺንም እኔ ጋር አለ፣ በቂ ነው። እኔ አለቅሳለሁ በእግዚአብሔር። ማሬ አታልቅሺ፣ ማሬ አታልቅሺ እያልኩሽ አይደል እንዴ ማሬ? ማሬ አታልቅሺ እያልኩሽ አይደል እንዴ ማሬ? ማሬ አታልቅሺ አላልኩሽም እንዴ ማሬ? ማሬ እንደዚህ አይሆንም እኮ ማሬ። ማሬ አታልቅሺ፣ በቃ የሚሆነውን ነገር እናሳምናቸዋለን። አባታችን አይደሉ እንዴ ማሬ? አታልቅሺ በቃ። አንድ ነገር ይበሉን አባቴ፣ አንድ ነገር ይበሉን። እውነት በፍቅር አምላክ ይሉታል። አንድ ነገር ይበሉን። እኔማ ደግሞ ሊያስለቅሰኝ በቃ። እኔ አንድ ሀሳብ አለኝ። የቀረው ይቅር፣ ሁሉም ይቅር በቃ። አንቺን ልጄን ነው የምሰጠው። እሺ ብያለሁ፣ ፈቅጃለሁ። እንሂድ። አይ የት ሄዳል? መጀመሪያ ፈቃዴን የማረጋግጥልህ ልጄን የምሰጥህ እኔ የምልህን ስታደርግ ምን ችግር ግዴታ አይደል? እንዴት ምን ችግር እንግዲህ የብሔር ብሔረሰቦችን ጨዋታ እዚህ ተጫወትን ነው አይ እንደዚህ ሁሉንም እዚህ ተጫወትን ነው። እንዴ ልጄን ይዘህ ሂድ። 86 ነው አባቴ? 86 ስንት ነን? 86 የሁሉንም ተጫወትና ይጫወታል። ሁሉንም አጫውታት። ተጫወት። ልጫወትማ በእውነት ይዛት ሂድ። እሱን ካረክልኝ ልጄን ፈልጌ እሰጥቻለሁ በነፃነት። ጎጆ መውጫውም ተኝ። አይዞሽ በባዶ ወይስ ሙዚቃ አባዬ ይኸውልህ። እሺ በደንብ እንደ ቅድሙ የመጀመሪያው ዳንስ የለም እንደሱ ምንም ችግር የለውም። ያው ከወደዚህ ይመጣል። እሺ ፋዘር አባቴ ጨርሻለሁ። የኢትዮጵያ ጨርሻለሁ። ደግሞ የናይጄሪያን 120 ምን በላው ወራድ ውድ
ኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ